ክርስቲያን ባለ ቁጥሩ ሥራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን ክርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምን ጊዜም ያሸንፋል። ያለ መጠን የሚበላ፣ ያለ መጠን የሚናገር፣ ያለ መጠን የሚለብስ፣ ያለ መጠን የሚያገባ፣ ያለ መጠን የሚመቸው ያ ውጭ ነው፣ ከእግዚአብሔር ረድኤት ውጭ ነው። እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነውም ማለት አያበሳጨውም። የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሲያማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ ያለን ነው። ለካው የእናንተ ሁሉ ነገር በመጠን ይሆናል። ክርስቶስ በሥጋው ታመመ፣ በአምላክነቱ አልታመመም። ግን ስንት ነው እስኪ ንገሩኝ። አንድ ባሕርይ ይበሉ እንጂ ምን አላችሁኝ? እሺ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርይው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድኅነታችን ምክንያት ናትና ቅዱስ መስቀሉ ቅዱስ ሥጋው የተፈተተበት ክቡር ደሙ የተገኘበት ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን መላከማዊ መምህር ሰሎሞን አብርሃ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በቸርነቱ በቅዱስ ቦታው ያቆመን አምላካችን ስሙ የተመሰገነ ይሁን። ደግሞ የምንማርበትን የልቡናችንን ደጅ እግዚአብሔር ደግሞ ይክፈትልን። አሁንም አሜን በሉ። አዎ እግዚአብሔር ያስተምረን፣ እግዚአብሔር ያስተምረን። ርዕሳችን ምንድነው? የእግዚአብሔርን ቤተ መቅደስ ለካው በሉ እስቲ። ወንድሞቻችን ብቻ መጀመሪያ ወንዶች ብቻ በሉ። የእግዚአብሔርን መቅደስ ለካው በሉ። አሁን ደግሞ እህቶቻችን በሉ። አዎ እስኪ አንድ ላይ በሉ። አዎ እሺ። የእግዚአብሔርን መቅደስ ለካው። ራዕየ ዮሐንስ ምዕራፍ 11 ላይ ቁጥር 2 ላይ ያለ ኃይለ ቃል ነው። ራዕየ ዮሐንስን በምን ሁኔታ እንዳየው ቅዱሳን ምን አይነት ዕውቀት እንዳላቸው ትናንት ተነጋግረናል። እግዚአብሔር በመገለጥ ዕውቀት ቅዱሳንን እንዴት እንደሚመግባቸውና ከእንዴት ያለ መገለጥ ደርሶ እንደጻፈው ተነጋግረናል። ይሄ ራዕየ ዮሐንስ የሚባለው መጽሐፍ እጅግ በጣም ድንቅ የሆነ ሙሉ በሙሉ ራዕየ ዮሐንስ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል የታውቆ የሚጨረሰው መንግስተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግስተ ሰማያት ስንገባ ነው የምናውቀው። አብዛኛው እንግዲህ በቤተ ክርስቲያን ዕውቀት ብዙ ደረጃ አለው። በትምህርት የሚገኝ ዕውቀት አለ፣ በጊዜ የሚገኝ ዕውቀት አለ፣ በብቃት የሚገኝ ዕውቀት አለ፣ በሞት የሚገኝ ዕውቀት አለ፣ ክርስቶስ ሲመጣ የሚታወቅ ዕውቀት አለ፣ መንግስተ ሰማያት ስንገባ የምናውቀው ዕውቀት አለ፣ ገነት ስንገባ የምናውቀው ዕውቀት አለ። ስንት ሆነ? አላዛችሁትም ነው ለካ። ድገማ አንድ ጊዜ። በትምህርት የምናገኘው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ፣ በብቃት የምናውቀው ዕውቀት አለ። ስንበቃ ነው ስንበቃ።
በብቃት የምናውቀው ዕውቀት አለ፣ በሞት የምናውቀው ዕውቀት አለ፣ በገነት የምናውቀው ዕውቀት አለ፣ ክርስቶስ ሲመጣ የምናውቀው ዕውቀት አለ፣ መንግሥተ ሰማያት ገብተን የምናውቀው ዕውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ነው ተናግረን ነበር። ይህ 7 ይገጥምልናል እንደው እየሄደ እንዳያችሁ ፍጹም ሁኑ ማለቱ ነው። ፍጹም ሁኑ ማለቱ ነው። እግዚአብሔር ፍጹም ያድርገን። ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማቸዋል። ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተ ክርስቲያኒቱ ከስራለች ማለት ነው። ቤተ ክርስቲያን የኔ ልክ አይደለችም እኮ እኔ አስተምሪያችሁ ቤተ ክርስቲያኒቱን አውቃችሁ ከጨረሳችኋት ቤተ ክርስቲያኒቱ ድሃ ናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው? እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለቱም የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት ዕውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋኒዎስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር ዕውቀት ለልጅነት ያህል እንማራለን። ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባሕሪ ለልጅነት የምትሆነንን ዕውቀት ተጨልፋ እንማራለን። ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋኒዎስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው ዕውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምን እንደሚባል ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው ያወቁት ዕውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኩ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስብሐቲሁ ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው። እና ዕውቀትን ልጨርስ እንደማለት ያለ ስግብግብነት የለም። ዕውቀትን የሚጨርስ ሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዛሬ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶቼ ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም እኔም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይሄ ከንቱ ሁሉ ለምን እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀውም። ካወቅነውማ እግዚአብሔር አይደለም። እግዚአብሔርን አንድ ልዑል ራስ ካሳ የሚባሉ አንድ
ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል እንዴ አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ቅራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርልዎት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርልዎት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም፣ እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ ሁለት መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው ዕውቀት ትምህርት እንኳን አራቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው፣ በዚያች ነው የተጀመረችው። ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባል በቃ ያችን ተማር። ገና እኮ ነን፣ ምኒቱንም እንኳን አልቀመስናት። ያንን ጨርሶ ደግሞ ገና ቆይ የጊዜ ዕውቀት አለ፣ ደግሞ የጊዜውን ይቆያል። በጊዜ ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምን አደረግ መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተኸው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ ዕውቀት አለ ማለት ነው። ስንሞት የምናውቀው ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ነው እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ ረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተኸው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይሄም ያው ነው ማለት ነው። ስንሞት የምናውቀውን ዕውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋን? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥ። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ። አሁን በግቢ ጉባኤ በሰንበት ትምህርት ቤት በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠይቅ። የላም ወተት ለምንድን ነው ነጭ ሆነ? ምን ያስጨንቃል? ዝም ብለህ አትጠጣ እንዴ? እንዲሁ እኮ አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀህ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ ዕውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ ዕውቀትን ሁሉ በሉ ለማን መተው አለብን አለ? ለእግዚአብሔር መተው አለብን። ዕውቀትን በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ በወጡ በርዷል። ይንቂታ ይበቃዋል። እስራኤል በርዷል። አይሻልም? እንዳያችሁ ብዬ ነው። በዚያ ደግሞ የምታረጉት አይታወቅም እኮ። ስለዚህ ምንድነው እያሉ? እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። ክርስቶስ የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለግኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩት። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። የተረፈውን በምን አቃጥሉት? አቤት በእሳት። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት፣ አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል።
አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ ዕውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ነው። ለእግዚአብሔር ተውለት፣ የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ እውቀት ያከብራል። እዚያው ላይ የመገለጥ እውቀት አለ። እሱ በቅቶ ተቀድሶ የዓይኑ ሞራ ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። ከዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁን ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናደግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ። አዲያ ራዕየ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚጋጋ ብድግ ብሎ ሰው ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል። ረተው ጎበዝ ማምላክ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩኝ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? የዓለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈልገው? ለምንድን ነው ትምህርት ስልጠና ያስፈልገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድን ነው የሚባለው? ረዳት ሐኪም ሆኖ ደግሞ ይለምዳል ማለት ነው። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው። በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ። ስለዚህ ነው መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንት እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ አለ። በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድን ነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራችሁ። ምንድን ነው የበጎች በር የተባለ? መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር፣ ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል።
ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀውኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቁ አለ። የበግ ለምድ ያለው ምንድነው? ጥቅስ ነው። የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንደው ቅዱስ ጳውሎስ እኮ እናንተ ማምላክ የቆሮንቶስን ደቀ መዛሙርት እንዲህ ያላቸው ርቱ ተታገሱነ። ኧረ ተው የቆሮንቶስ ሰዎች ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ የጊዜውን ለጊዜ የብቃቱን ለብቃት የሞቱን ለሞት በምጽአት የምናውቀውን በምጽአት የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን። ስለ ራእየ ዮሐንስ እንደው ጥቅል ነገር ነግራችሁ ነውና ራእየ ዮሐንስ ምዕራፍ 20 ላይ የኢትዮጵያ ትንሣኤ ብሎ ሰው እየዘብ ማን ነው የተረጎመው? ወይ ግሩ ራእየ ዮሐንስ ምዕራፍ 20 ቁጥር 6ን ጠቅሶ ብፁዕ ዘረከበ ክፍለ በትንሣኤ እንደተቀድም መጽያ የመጀመሪያይቱን ትንሣኤ ያገኘ ሰው ብፁዕ ነው የሚለውን ይዘው ይሄን ይተረጉማል። ያለ ጊዜው ያለ ንባቡ ያለ ምስጢሩ የመጀመሪያው ትንሣኤ ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። እስኪ በሉ ምን ይባላል? ትንሣኤ ልቡና። ምን ማለት ነው? ዲያቆኑ በቅዳሴ ጊዜ ስናስቀድስ ምን ብሎ ይመልስልናል? እለትነብሩ ተንሥኡ፣ የተቀመጣችሁ ተነሱ ይላል። ምን ይላል? የተቀመጣችሁ ተነሱ። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው የስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሶስተኛው የኃጢአት አልጋ ነው። ከነዚህ ተነሱ ነው። ሞታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። አሁን ትንሣኤ የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ያንን ነው ከዚያ ነው መነሳት። ትንሣኤ ይሏል ነው። ከዚህ ክፋት ተነስ፣ ከመርሳት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ ከእንደዚህ ያለ መርሳት በአራት ኃጢአት ያላችሁ በኃጢአት አልጋ ያላችሁ በንስሐ ተነሱ። በሐኬት በአራት ሐኬት ያላችሁ በስንፍና አልጋ ያላችሁ በትጋት ተነሱ። አሁን ሰው እንዴት አድርጎ እንደሚተኛ በደንብ አድርጋችሁ እያያችሁት አይደለም? ሰው በደንብ ተኝቶ የሚጸልይ ተኝቶ የሚያነብ ተኝቶ የሚያጠና ተኝቶ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል። ምንም እኮ በእውነቱ ማለት ነው እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። መከራችሁን አይታችሁ ለዚያ እውቀት ነው እኮ ደግሞ የምትመጻደቁብን። ስለዚህ ተመልከቱ እያልኳችሁ ያለው ምንድን ነው? ስንፍና መወገድ አለበት። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ከኃጢአት በንስሐ ስንነሳ፣ እንደገና ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። ከአይጥ አልባስንም፣ ከእባብ አልባስንም፣ ከእንስሳ አልባስንም፣ ከአውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም አንበሳን የሚበላ አንበሳ እስኪ አምጡ፣ እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት ነው። በቀር ዝም ብለህ ቀይ ቢጫ አረንጓዴ ባንዲራ ለጥፈ ኢትዮጵያ ተነሳች ብትል ትወድቃለህ እንጂ አትነሳም። እርግጡን ነው የምነግራችሁ ማለት ነው። እርግጡን ነቢያት ሐዋርያት የተናገሩትን
አባቶቼ ያስተማሩኝ ይሄው ነው። መጽሐፍ ቅዱስ ያለው ይሄው ነው። ብድግ ብሎ ኧረ ተው ቆይ መምህሮቻችን ይምጡ በሉ እንጂ እውነቴን ነው። እኛ አይደለንም እኮ መምህሮቻቸው፣ እነ ዮሐንስ አፈወርቅ ናቸው፣ እነ ቅዱስ ቄርሎስ እኮ ናቸው መምህሮቻቸው። እንጠይቃቸው አትሉ ብለዋል እነሱ። የቤተ ክርስቲያን ምልክት ሥጋ ወደሙ መስቀል ድንግል ማርያም ናቸው እንጂ ይሄ ባንዲራ ነው። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንዲያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያች ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያረገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። በጣም ችግር እኮ ነው እየሰሩብን ያለ። ስለዚህ ወገኖቼ ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። በደንብ ልትነቁበት ይገባል። ስለዚህ ወገኖቼ ራእየ ዮሐንስን ከቤተ ክርስቲያን ተምረን በጸሎት ተምረን ኋላ ሙተን የምናውቀው ነውና ማንም ሊተረጉምልን አልተፈቀደለትም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ያለ ትምህርት፣ ያለ መምህር፣ ያለ ትርጓሜ፣ ያለ ጉባኤ ቤት ዕውቀት የሚገኝ ከሆነ ክርስቶስ ለምን 3 ዓመት ለፍቶ አስተማረ? እንዲሁ ማንም ተነስቶ መጽሐፍ ቅዱስን አንብቦ የሚገለጥለት ከሆነ ሐዋርያትን ዝም ብሎ ገልጦላቸው አይሄድም እንዴ? ለምን ነው 3 ዓመት ለፍቶ ያስተማረ? ለበውክሙኑ እያለ ገባችሁ እያለ ለበውክሙኑ ተረድቷችኋል። እነሱ ደግሞ ፈክር ለነ ተርጉምልን አልገባንም እያሉ ተምረው አምላክ 3 ዓመት ካስተማረ ወር ሳንማር በቃ ለምንል ወዮልን። በእውነት ሐዋርያት እንኳን ከአምላክ 3 ዓመት ነው የተማሩት። ይሄንን ነው ሁላችንም መንቃት የሚገባል። ማንም ሰው መጽሐፍ ቅዱስን መንደር ላይ አምጥቶ ሊተረጉም ስልጣን የለው። ተመትሮ የሌለባትን በፍሰት የመጣችውን። ለዚህ ነው የቤተ ክርስቲያን መጻሕፍት በእናት ጡት የተመሰሉት። ሰሎሞን ይናገራል። አዳም አጥባትኪ እህቴ የመራት ሙሽራዬ ጡቶችሽ እንደምን ያምራሉ ብሎ ይናገራል። ብሉይ ኪዳን ሐዲስ ኪዳን ናቸው። እናት ልጅ ስታሳድግ 2 ጡቶቿን 10 ልጅ ቢኖራት የመጀመሪያውን ልጅ ባሳደገችበት ጡት ነው 10ሩንም የምታሳድግ። ብሉይ ኪዳንና ሐዲስ ኪዳን የቤተ ክርስቲያን ጡቶች ናቸው። ሐዋርያት ያደጉበትን ነው እኛ ጠብተን የምናድግበት። ሐዋርያት ምን አስተማሩ? የመጀመሪያው ክፍለ ዘመን ሊቃውንት ምን አስተማሩ? የሁለተኛው ክፍለ ዘመን ሊቃውንት ምን አስተማሩ? የሶስተኛው ክፍለ ዘመን ሊቃውንት ምን አስተማሩ? ይህንን ሰንሰለት ተከትሎ የማይመጣ ተቆርጦ የወጣ ነው። ይሄ በገዛ ፈቃዱ የሚተረጉም የመጀመሪያዎቹ ምን ብለው ተረጎሙት፣ ምን ብለው አመኑት ብላችሁ ወደ ዘመናት ተቀድመን መሄድ አለብን። አንድ የቤተ ክርስቲያን አባት ለመባል በዘመን የቀደመ፣ በቅድስና የቀደመ፣ በእውቀት የቀደመ 3ቱን ማሟላት አለበት። ሊቅ ተብሎ ለመጠቀስ መቅደምማ ሰይጣንም ቀዳማዊ ነው። ግን ከክርስቶስ በዘመን የቀረቡ፣ በዘመን ስለቀረቡ ደግሞ በእውቀትም የቀረቡ፣ እውቀት ብቻ አይደለም በቅድስና የቀረቡ እነዚህን ቅዱሳን ሊቃውንት ከነዘመናቸው ከነታሪካቸው አስመስክረን ያመነች ቤተ ክርስቲያን ናት። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ሕልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። በዓይኑ የሚያይ ሰው ዓይን የለህም ይባላል እንዴ? መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። የምትኖር ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም፣ ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ አባቶቻችን ቅዱስ ዳዊት የተናገረውን ቃል ሲተረጉም ይላል ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ ቅመሱ ይላል ቅዱስ ዳዊት። ምን ይላሉ አባቶች ሲተረጉሙ? ቀምሷልና ቅመሱ ይላል ብለው ይተረጉማሉ። እስኪ በሉ ቀምሷልና በሉ። ምን አሉ አለ? ቅመሱ አለ። ያልቀመሱ ሰው አሁን እንደው ብድግ ብሎ አንድ ሰው እንደው ስኳር አንዲት ቅምስ አድርጎ ሳይ አይ ስኳር ሲጣፍጥ ይባላል። ነውር አይደለም እንዴ? ነውር እኮ ነው። መጽሐፍ ቅዱስን ያልኖረ ሰው መጽሐፍ ቅዱስ እንዲህ ነው ብሎ አይተችም። እኛም ቢሆን የኖሩትን ነው የምንናገር እንጂ እኔ የገባኝን አይደለም አሁን የተናገሩት ያለ ቅዱሳን ሊቃውንት የቀመሱት የተናገሩትን ነው። ይሄን ነው ስለ ራእየ ዮሐንስ ምናክ ራእየ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል።
ወብፁዕ ዘያነብቦ ይላል። ምዕራፍ 1 ላይም ሲናገር ራእየ ዮሐንስን የሚያነብሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራእየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል? ንጉሥ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቁሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀምጠው። ደሴት ላይ አስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግሥቲቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ ይል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ። ሄዳ እዚያ ደሴት አምጥቶ ሲጸልይላት ራእየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። በጸሎት ነጥቆ የወሰደው ማለት ነው። ስለዚህ ሁላችሁም ራእየ ዮሐንስን ብትችሉ በቀን ምዕራፋን አንዳንድ ምዕራፍ ብታነቡ ግን እተረጉማለሁ ሳትሉ የከበዳችሁን ከመምህራን ይዛችሁ መጣችሁ ለማስተርጎም ነው። ግን ስለዚህ እያነበባችሁ ብትሉ ከሞት ያስጥላችኋል፣ ረድኤት ይሰጣችኋል፣ በረከት ይሰጠናል። የቅዱስ ዮሐንስ በረከት ይደርብን። ይሄ ምዕራፍ ይሄ ጥቅስ እየተጠቀሰ ዝም ብሎ ዛሬም ሊያደር ነው መሰል። ወደ ርዕሱ ልምጣ። ስለዚህ ርዕሱ ምን ይላል? እስኪ አንድ ጊዜ ድገሙልኝ። የእግዚአብሔርን ቤተ መቅደስ ምን በለው አለ? ለካው። እንዲህ ይላል ወመጠወኒ ህለተ ወርቅ ዘመጠነ በትር፣ ብትር የሚያክል የወርቅ ዘንግ ሰጠኝ ይላል። የምን ዘንግ? የወርቅ ዘንግ። ማን የሰጠው? መልአኩ። ለማን? ለቅዱስ ዮሐንስ። በምን? በራእይ የወርቅ ዘንግ ሰጠኝ። ወይቤለኒ መጥን ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ ለካው። ወምስዋኦ መሰዊያውንም ለካው። ወሀበሂ ይሰግዱ ሎቱ የሚሰግዱትንም ሰዎች ለካቸው፣ ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለኝ ይላል። በደንብ አድርጋችሁ ስሙ። መቅደሱን ለካው አንድ፣ መሰዊያውን ለካው ሁለት፣ ሶስተኛ ደግሞ ምኑን ለካው ነው ያለው? የሚሰግዱትን ሰዎችም ለካቸው አለው። ወይም የሚሰግዱ ሰዎች የቆሙበትን ቦታ ለካው አለው። ይህን ካለ በኋላ ደግሞ ምን ጨመረለት መሰላችሁ? ወባይቱ አጸደሰ ወጸናፌ ህድግ ወይትመጥን፣ ነገር ግን እድሞውን አትለካው አለው። ምኑን አትለካው ነው ያለው? እድሞውን። ወይም ደግሞ ከአጥሩ ውጭ ያለ ነው ቤተ ክርስቲያኑ ይሄ ነው። ከአጥሩ ውጭ ያለውን ያኛውን እዚያ መሳለሚያው በር ወደዚያ ያለውን አትለካው አለኝ። ለምን? እስመተ ውበት ለአሕዛብ በዛ ሀገር ቅድስት፣ ያቺ ቅድስት ሀገር ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ ይላል። ከአጥሩ ውጭ ያለው ለአሕዛብ ተሰጥቷልና አትለካው አለኝ። ወይ ከይድዋ 40 ወክሌተ አውርሃ፣ 42 ወራትም አሕዛብ ይረግጧታል አለኝ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ምን ማለት ነው ይሄ? መቅደሱን ለካው ያለው አንደኛ የመጀመሪያው መቅደሱን ውስጠኛውን ክፍል ለካው ማለቱ ነው ይላሉ አባቶቻችን። ሁለተኛ ቅድስቱን ለካው ማለት ነው። ሶስተኛ ቅኔ ማሕሌቱን ለካው ማለት ነው። ይሄንን ለካው ማለት ነው። ሶስቱን ለካው አለው። ወሀበይ ይሰግዱ ሎቱ፣ ይሄን ቅኔ ማሕሌቱን ለካው፣ የሚሰግዱበትን ቦታ ለካው ያለው ቅኔ ማሕሌቱን ለካው ማለት ነው። ተለካ። ምንድነው ይሄ ለካው ማለት? መቅደሱን ለካው። አሁን ይሄንን ሰው ጉባኤ ቤት ካልገባ በስተቀር በቤተ ክርስቲያን ትውፊት ካልተካተተ በስተቀር ይሄን ማንም ሰው ሊተረጉም አይችልም። መቅደሱን ለካው ማለት ምን ማለት ነው? እሺ ለካውት ምንድነው ትርጉሙ? መቅደሱን ለካው፣ ውስጠኛውን ለካው፣ ውጨኛውን ለካው፣ ውጩን ያኛውን ውጩን አትለካው። የወርቅ በትር ምንድነው ትርጉሙ? ይሄንን ተዋሕዶ ኦርቶዶክሳዊ ተዋሕዶ
ቤተ ክርስቲያን ናት ከሐዋርያት ባገኘችው በፈሰሰላት ምስጢር የምታውቀው። አዲያ ምንድን ነው? እንግዲህ አንድ ትርጉም ልንገራችሁ። ውስጠኛው የተባሉ ቅኔ ማኅሌት ቅድስት መቅደስን የተመሰሉ እስራኤል ናቸው። ውጨኛው የተባሉ አሕዛብ ናቸው። ውስጡን ለካው ማለት ተመልከቱ፣ እስራኤል በቁጥር ጥቂት ናቸው ማለት ነው። የሚለካ በቁጥር የታወቀ ነውና የሚሰፈረው የእስራኤል ቁጥራቸው ጥቂት ነው ማለት ነው። ከዛስ ውጩን አትለካው ማለት ግን አሕዛብ ግን ቁጥራቸው ብዙ ነው ማለት ነው። አሕዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በስተናል፣ እየበዛን ነው፣ እያየን ነው፣ እናጠፋችኋለን፣ እንደነፋባችኋለን የሚባል ብዛት ለአሕዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ማለት በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገድሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል። አሕዛብ ግን ይበዛሉ። ይህ ቀድሞ የተነገረ ነው። የአሕዛብ ቁጥራቸው ይበዛል። አዎ። ስለዚህ አትለካው ማለት አሕዛብ ያንሳሉ ብለህ አትጠርጥር። እንዲህ ያለ ግምት አትገምት። ለምን አሕዛብ በዙ አትበል። የማያምኑ ሰዎች ለምን ቁጥራቸው በዛ አትበል። ወርቅ ጥቂት አሸዋ ብዙ እንደሆነ የታወቀ ነው። ስለዚህ የማያምን ሰው ይበዛል። አዎ፣ ይህንን እወቅ። አንድ ነው። ሁለተኛ ትርጉም ውስጡን ለካው ማለት እስራኤል ሀብታቸው ጥቂት ነው ማለት ነው። እስራኤል ሀብታቸው ጥቂት ነው። ክርስቲያኖችም በሀብት የከበሩ አይደሉም ማለት ክርስቲያኖች ሀብታም መሆን አይችሉም ማለት አይደለም። ቁም ነገራቸው ሀብት አይደለም ማለት። ቁም ነገራችን ማን ነው? የመጀመሪያው ክርስቶስ እግዚአብሔር ነው። የመጀመሪያ ሐሳባችን ክርስቶስ ነው። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው ቅድም ሲነበብ እንደሰማነው አክሲዮን ነው። በዚያ ይመሰረታል። የንግድ ህብረት ይመሰረታል። ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ኦርቶዶክሳዊት ተዋሕዶ እንዲህ ናት። በሀብት ልትደኸዩ ትችሉ ይሆናል። አዎ ትገፋላችሁ ነው። ከዚያስ ምን አለ ደግሞ ተመልኩ። ውጩን አትለካው ማለት የአሕዛብ ሀብታቸው ብዙ ነው ማለት ነው። በሌላ አሕዛብ ነው። ዛሬ የማያምኑ ሰዎች ሀብታቸው ብዙ አይደል እንዴ? ነው አይደለም? ነው። በሀብታቸው ነው የሚመኩት። እናጠፋችኋለን የሚሉት ሁሉ በሀብታቸው ሲበዙ፣ በቁጥር ሲበዙ፣ የአሕዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። እንዲህ ያለ ነገር ይበዛል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይሄን መሰረት አድርገህ አትመን ነው። ከዛሬ ጀምረ ሊለይል የሚገባ በቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። እንደዚያ ነው። አሕዛብ በዙ፣ የመድኃኔዓለም ያለ ልናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። አነስን ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። ይሄ የታወቀ ነው። ብዛት ለነሱ ነው። ብዙ ወርቅ ጥቂት ወርቅ ያለው ሰው አሉ አባቶቻችን። ብዙ ብር ያለው ጥቂት ብር ያለው ተመልከቱ። ብዙ ነሐስ ባለው ጥቂት ነሐስ ያለው ብዙ ብረት ባለው ብዙ ብረት ያለው ጥቂት ብረት ያለው ብዙ ሸክላ ባለው እንዳይቀና እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነውም ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም። ክርስቲያን ባለ ቁጥሩ ሥራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን ክርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምንጊዜም ያሸንፋል። ቁጥር ለክርስቲያን መሰረቱ አይደለም። ሀብት መሰረቱ አይደለም። አትስሩ አላልኳችሁም? ምን የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ ሲያማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ። ያለ ነው ለካው የእናንተ ሁሉ ነገር በመጠን ይሆናል። ሌላው ያለ መጠን የሚበላ ያለ መጠን የሚናገር ያለ መጠን የሚለብስ ያለ መጠን የሚያገባ ያለ መጠን የሚመቸው ያ ውጭ ነው፣ ከእግዚአብሔር ረድኤት ውጭ ነው።
የእግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው ማለቱ ነው። ሶስተኛ ትርጓሜ አላችሁ። እግዚአብሔር ከሁላችን ጋር ይሁን። መቅደሱን ለካው ማለት መቅደስ እናታችን ድንግል ማርያም ናት። መቅደሱን ለካው የተባለች እሷ ነው። ምን ማለት ነው? ድንግል ማርያም የተለካ ይታወቃል አይደል እንዴ? የተለካ ይታወቃል። ይሄ መጠኑ ይሄ ነው ማለት ነው። ታዲያ ምን ማለት ነው? ድንግል ማርያም ያለ ወንድ ዘር እንደምትጸንስ እወቃት። የእሷን መቅደስነት እወቀው። የድንግል ማርያምን መቅደስነት እወቀው። ምን ማለት ነው? ክርስቶስ መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህናት ነው። የሐዲስ ኪዳን ሊቀ ካህናት ከሆነ ሊቀ ካህናቱ ያገለገለባት መቅደስ ማናት? ድንግል ማርያም ናት። ክርስቶስ ሊቀ ካህናታችን ነው ይላል። አሁን ከኦርቶዶክስ አፈንግጦ የወጣው ሊቀ ካህናታችን ነው። በጣም ጥሩ። ሊቀ ካህናቱ አንድ ጊዜ ብቻ የገባባት መቅደስ ግን ድንግል ማርያም ናት። ወደ መቅደሱ የሚሄድ ሰው ሊቀ ካህናቱን አግኝቶ ከሊቀ ካህናቱ ተባርኮ እንደሚመለስ ወደ እመቤታችን የሄደ ሊቀ ካህናት ኢየሱስ ክርስቶስን ያገኘዋል። ኦ መቅደስ እንተባቲ ተክህነ እግዚአብሔር ይላል ኤራቅሊስ የተባለ ሊቅ ሲናገር፣ እግዚአብሔር ብቻ ላገለገለባት መቅደስ አንክሮ ይገባል። ማን ብቻ ላገለገለባት? እግዚአብሔር ብቻ ያገለገለባት መቅደስ። እግዚአብሔር ገብቶ ወደ እሷ ሊቀ ካህናት ይሆን። ምንድን ሊቀ ካህናት ሲያገለግል ልብሰ ተክህኖ ይለብሳል፣ ኤፉደ ቅኔውን ይይዛል፣ ካባ ላንቃ ይደርባል። ክርስቶስ ሊቀ ካህናት ነው። በዚህ ዓለም ካባ ላንቃ ያልደረበ ምንድን ለምን ይመስላችኋል? የእሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው። ስለዚህ እመቤታችን የሊቀ ካህናቱ ልብሱ፣ የሊቀ ካህናቱ መቅደሱ ናት። ከእመቤታችን የጠፋ ከእመቤታችን የሸሸ ከእመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው በሱ ነው። ሰብአ ሰገል በመጡ ጊዜ ወደ ቤተልሔም በመጡ ጊዜ ምንድን ነው የሚለው? ከእናቱ ጋር አገኙት ነው የሚለው። እስኪ በሉ ሁላችሁ ከማን ጋር አገኙት? አንትሙኒ ተሐውሩ ግድመ ግድመ ነው የሚለው። ዋነይ አሐውር ግድመ ግድመ፣ እናንተም ወዲያ ወዲያውን ትሄዳላችሁ እኔም ወዲያ ወዲያውን እሄዳለሁ አለ እግዚአብሔር ይላል ነቢዩ። እናንተም ወዲያ ወዲያውን። ክርስቶስ ያለ ከእናንቱ ጋር። አንተ ዳርዳሩን ብትዞር አታገኘውም። ያለ ከሱ ነው። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት፣ ሲመጣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነቱ። ይህንን ነው ማወቅ የሚገባል። ይህንን እወቅ። ውጩን አትለካው ማለት ነው። ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል ማለት ነው። ውጩን አትለካው ማለት ሌሎች ሴቶች ውጭ ማለት ከዚህኛው ውጭ የሆነ ማለት ነው። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ወዴት ታስተካክላታለህ? እንደሷ ናታቸው አትበል። ያለ ዘር የወለደችውን በዘር ከሚወልዱት ጋር፣ ኃጢአት የሌለባትን ኃጢአት ካለባቸው ጋር እይት ካልወል ለአንስት ያው ህዛ ሐሊበ ተመልከቱ። ዘይንበለ ተራክቦቶን ምስለ እደው። ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን ተመልከቱ አምላክን በድንግልና ጡት አጥበታ አሳደገችው። ተመልከቱ ጋሉ ጋር ናችሁ። ዘይሴሲ ለኩሉ ዘሥጋ በብዝሃ ሂሩቱ አሐዘ አጥባተኪ ወጠበው ሐሊበ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ከዛስ ተመልከቱ ዘይሴሲ ተመልከቱ ለኩሉ ዘሥጋ በብዝሃ ሂሩቱ። አራቱን ባህሪያት ለአራቱ ባህሪያት የሚመግብ፣ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለእሳት ባህሪያችን ፀሐይ ያወጣ፣ ለአፈር ባህሪያችን እህል ያበቀለ እሱ አሐዘ አጥባተኪ ወጠበው ሐሊበ። ሐሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘሥጋ በብዝሃ ሂሩቱ። ፍጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚህች ድንግል የሚሰጠውን ክብር ሌላ እሷ እንደ ማንኛውም ሴታት አትበል።
አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ቤት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እምአንስት ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በሥላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። ይኸውላችሁ መልአኩ እኮ ነው ያለው ሉቃስ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባሕርይ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ መላእክት የቅዳሴ የማሕሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አላት። ይችን ከዚህ ከሌላው ጋር አትጨምር። ልዩ ድንቅ አርገህ አመስግናት፣ ልዩ አርገህ ውደዳት ማለቱ ነው። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን። መቅደሱን ለካው በሉ እስቲ፣ ውጩን ግን አትለካው። እመቤታችንና ሌላውን ምን አትበል ነው? አታስተካክል። እግዚአብሔር ይስጥልን። ሌላ ደግሞ መቅደሱን ለካው በሉ እስቲ። ምን አላችሁ? ውጩን ግን አትለካው በሉ እስቲ። መቅደሱን ለካው ማለት እወቀው ማለት ክርስቶስ በአምላክነቱ ይታመማል አትበል። እስኪ በሉ በምኑ ይታመማል አትበል? በአምላክነቱ ይታመማል አትበል። እንደማይታመም እወቅ፣ ልኩን እወቅ ማለት አምላክ የአምላክ መጠኑ ከሕማም ውጭ መሆን ነው። ለሱ መጠን የለውም። ለሱ ሊነገርለት የሚገባው ይህ ነውና መቅደሱን ለካው ማለት አምላክ በአምላክነቱ እንደማይታመም እወቅ። ምሳሌ ሰው ሆኖ የለ እንዴት አይታመምም? እሺ ፀሐይ በዛፍ ላይ ወጣ ዛፉን በመታ ነው ጊዜ ፀሐዩን እንደማልመታው ፀሐዩን እንደማያመው ተመልከቱ። እሳት በብረት ላይ ሆኖ ብረቱን በመዶሻ ስንመታው እሳቱን እንደማያመው ስጋን በዱላ በገረፉት ጊዜ ነፍስን እንደማይመቷት የኔን አሁን የአባ ገብረ ኪዳን ቀኝ እጁን ግራ እግሩን ቢቆርጡት ነፍሴን መቁረጥ አይቻልም። እንደማይታመም ፀሐይ በቆሻሻ ኩሬ ላይ ብታበራ ቆሻሻው እንደማያቆሽሻት አምላክ ሰው ሆኖ ስለመጣ ታመም አይባልም። ንጉሥ ከድሃ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሡ ድሃ ሆነ እንደማይባለው ባለጸጋው አምላክ የእኛን የድሆችን ሥጋ ለብሶ ስለመጣ ወደ ድሃነት ተለወጠ አይባልም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ሊቁ ይሄንን ነው። እንዴት እንደ ምስኪን ከድሃ ቤት አደረ ይላል። ሰንበት ተማሪ ሲጸልይ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ ይላል። እንዴት ከድሃ ቤት አደረ ይልና እንደ ምስኪን ከሰማያት ወርዶ ይላል። ምስኪን ከሰማይ ይወርዳል እንዴ? ወደዚህ ነው ንባብ ለይቶ ነው ማንበብ። እሺ ንባብ ለይ እንደ ምስኪን ከሰማያት ወርዶ አይባልም። ምስኪን ከሰማይ አይወርድም። ምስጢሩ ምንድነው? እንዴት ከድሃ ቤት አደረ እንደ ምስኪን ወደዚህ ነው ንባቡ። ከዚያ በኋላ ተመልከቱ ምንድነው? ከሰማያት ወርዶ ለብቻው ወደዚያ ንባቡ ማለት ነው። ለይቱ ካላነበቡት ችግር ነው ይባላል አይደል? ከቃሉ ጋር ናችሁ ያችሁ። በንባብ መለየት የትርጉም ለውጥ ይመጣል ማለት ነው። አነባበው ወዲና ወዲህ ሲሆን ማለት ነው። ስለዚህ ይህንን ለይታችሁ አውቁ። በእኛም ቢሆን ይሄን ወደዚህ ነው ይሄን ወደዚያ ነው ይላሉ አባቶች። ስናነብ ያኛውን ወደዚያ ውሰደው ይላሉ፣ ወዲኛው አምጣው ለየው ይላሉ። ለይቶ መተርጎም የሚገባው ለይቶ ማንበብ ሲቻል ነው። ስለዚህ አባቶቻችን ምስጢርን ትርጓሜን ንባብ ይቀድመዋል ይላሉ። ምስጢርን ትርጓሜ ይበሉ። ትርጓሜን ምን ይቀድመዋል? ንባብ ላለው ይጨመርለታል። ንባብ ላለው ትርጓሜ ይጨምሩለታል። ትርጓሜ ላለው ምስጢር ይጨምሩለታል ማለት ነው። ለይቶ ማንበብ ያልኳቸው ነው። እሺ በመለኮቱ አይታመምም በሉ እስቲ።
በእሺ ውጩን ግን አትለካው ማለት በስጋው አይታመምም አትበል ማለት ነው። እስኪ በሉ ደግሞ በስጋው አይታመምም አትበል። ውጩን አትለካው ማለት ይሄ ነው። ስጋው አይታመምም አትበል። የክርስቶስ ስጋው አይታመምም አይባልም። በስጋው ክርስቶስ ስጋውና አምላክነቱ ማለትና በስጋውና በአምላክነቱ ማለት ልዩነት አለው። በስጋው ማለት ምን ማለት ነው? አንድ ነው። በአምላክነቱ ማለት አንድ። ስጋው ሲባል ግን ይለያል። ስለዚህ በስጋው ይታመማል፣ በአምላክነቱ አይታመምም። እንዲህ ስለሆነ ደግሞ ሁለት አምላክ ነው አትበል። ምክንያቱም አንተ ነፍስ አለ፣ ስጋ አለ። ሁለት ሰው መጣ አትባልም፣ አንድ ሰው መጣ ነው የሚባለው። ስጋህን እንገርፈዋለን፣ ነፍስህን አንገርፋትም። ስለዚህ ምን ይባላል? እገሌን ገረፍ ነው ይባላል። ክርስቶስ በሰውነቱ ታሟል፣ በአምላክነቱ አልታመመም። ስለዚህ ምን ይባላል? ነገር ግን እውነተኛ አንድ አምላክ ይባላል። ግን አምላክ ሞተ፣ አምላክ ታመመ ስንል አምላክ በአምላክነቱ ሞተ ማለት ግን አይደለም። በሰውነቱ ሞተ ነው የሚባለው ማለት ነው። ወትስጉቱሂ ምስጢር ዘይትረከብ ወዘይትነገር ይላል። ተመልከቱ። ሰው መሆኑ የማይመረመር የማይነገር ረቂቅ ምስጢር ነው ሰው መሆኑ። አምላክ ሰው የመሆኑ ነገር የማይመረመር ረቂቅ ምስጢር ነው። ከቃሉ ጋር ናችሁ? ረቂቅ ምስጢር ነው። ተመልከቱ። ትስጉት እሙን ወአኮ ምትሃት ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 36 ላይ ነው። እውነተኛ ሰው ሆነ እንጂ መስሎ በመታየት አይደለም። አንዳንድ ወንድሞቻችን ከክርስትና እምነት ውጭ ያሉት ምን ይላሉ? ኢየሱስ አልተሰቀለም መስሎ ታይቷቸው ነው ይላል። መስሎ ታይቶ ነው። ኢየሱስ አምላክ ነው። አምላክ ደግሞ አይሸነግልም። አምላክ አያስመስልም። አስመሳይ አይደለም። በእውነት ተሰቅሏል፣ በእውነት ሙቷል። ግን የሞተው ደግሞ አምላክነቱ ሞተ፣ ጌትነቱ ሞተ፣ መንግስቱ ተሻረ፣ ባህሪው ጠፋ ማለት ግን አይደለም። በስጋው ሞተ። ሰው ስጋውን እየደበደብ ነው፣ በስጋ እየደበደብ ነው። ነፍሱን እንደማንደበድባት ሁሉ ስጋውን ሰው በስጋው ሲሞት ነፍሱ እንደማትሞተው ሁሉ ክርስቶስ በሰውነቱ ሲሞት በአምላክነቱ አልሞተም። ይህም ማለት ሁለት ሰው ማለት አይደለም። ይህንን ለይተ በተዋሂዶ ከበረ ብለ ተናገር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ አይን ያላችሁ እጃችሁን አውጡ። አይን ያላችሁ እሺ፣ ጀርስት አይናችሁ የነፍሳችሁ ነው የስጋችሁ ነው? አይኔ ነው የምትሉ የስጋ አይን ነው የምትሉ? በሉ ንገሩኝ። እንቅጩ አቤት። ስለዚህ የስጋችሁ አይን ካልሆነ ጥያቄ ንገራችሁ። ነፍሳችሁ እንግዲህ የስጋ አይኔ ነው ይሄ ብላችኋል፣ የነፍሴ አይደለም ብላችኋል። ራሳችሁ ነው ያላችሁት። ይሄ የስጋችሁ አይን ነው የነፍሳችሁ አይን ከሆነ ለምሳሌ ጌታ እንዲህ ብሏል፣ ሴትን አይቶ የተመኘ አመነዘረ ይፈረድበታል ይላል። አይቶ የተመኘ አሁን በነፍሳችሁ አይን ነው በዚህኛው አይን ነው የምታዩ ሴት? ንገሩኝ እንጂ በየትኛው አይን ነው የምታዩ? በዚህኛው አይን የምታዩ ከሆነ ታዲያ ነፍስ ለምን ይፈረድባታል? እግዚአብሔር በነፍስ ያለ አግባብ ፈርዶባታል ማለት ነው። ምክንያቱም ነፍስ አላየችም። አይኑ አንድ አይን ነው አትሉም እንዴ? የአንድ የሰው አይን ነው፣ የነፍስ አይን የሥጋ አይን አይደለም። ይሄ የአንድ የገብረ ሥላሴ አይን የወለተ ማርያም አይን ነው የሚባለው እንጂ ይሄኛው የሥጋ አይን ይሄኛው የነፍስ የሚባል የለም። ሁሉም የአንድ ሰው አይን። እስቲ የአንድ ሰው አይን በሉ ንገሩኝ እንጂ። አዎ። ስለዚህ ተመልከቱ። አሁን በእናንተና አሁን እጄ ሰረቀ፣ የኔ እጅ ቢሰርቅ ነፍሴን የሰረቀ ሥጋዬ ነው። ነፍሴ እንዳትሉ አሁን ዳቦ ቢሆን የሰረኩት አድርገውና ነፍሴ እንዳትሉ፣ ነፍሴ ዳቦ አያስፈልጋትም፣ አትበላም ኋላ መሞተች በኋላ። ታዲያ ማን የሰረቀ? ሥጋ ነው አይደል? ሥጋ ከሆነ እግዚአብሔር ለምን ሰርቃል ብሎ ይፈርድብኛል? ይህም ደግሞ አንድ ጥያቄ ነው እኮ። አንድ አካል ነው አትሉም እናንተ ሰዎች? አንድ አካል በሉ እንጂ። ምን አላችሁኝ? አንድ አካል ነው ማለት። ለምን መሰላችሁ? አሁን አንድ ጥሩ ወጥ ሰርተን ሽታው ሲሸተን ደስ ይለናል።
ስጋን የሚያሸተው ነፍስ ነው። ነፍስ ነው ካላችሁ በዚሁ አፍንጫ ነው የምታሸቱት አይደል? ስጋ ነው ካላችሁ ደግሞ ሰውየው ከሞተ በኋላ ሲጥሩ ወጥ ስሩና ይሸተው እንደሆነ ማን ነው ታዲያ የሚያሸተው? እስኪ ንገሩ። አንድ ሰው በሉ እንጂ። ስለዚህ ምን ይላል እዚህ ላይ? ተጎልቶ የተቀመጠው የስጋ አፍንጫ ነው። ሽታውን ግን የምታጣጥመው ማናት? ነፍስ ናት። ስለዚህ ይፈረድባታል ማለት ነው። ይፈረድባታል። አሁን እኔ ገንዘብ ብሰጥ፣ ለአንድ ድሃ ገንዘብ ብሰጥ ነፍስ ነው ስጋ ነው የሰጠ? ልስጥ የምትል ማንም የምታስብ ማናት? ነፍስ ናት። የሚሰጥ ማን ነው? ስለዚህ አሁን ስጋ ነው የሰጠ? ነፍስ ነው የሰጠ? አንድ ሰው በሉ እንጂ። አንድ ሰው ነው የሰጠ። ተመልከቱ። ግን ተመልከቱ፣ ይሄ ነው አንድ ግን ሁሉንም በአንድ ግብር፣ በአንድ ባሕርይ፣ በአንድ ፈቃድ መስራት ነው። ክርስቶስ በስጋው ታመመ፣ በአምላክነቱ አልታመመም። ግን ስንት ነው እስኪ ንገሩኝ? አንድ ባሕርይ በሉ እንጂ። ምን አላችሁኝ? እሺ፣ እዚህ አሁን ከቅዱስ ጊዮርጊስ ደብር ነው ያለ። አይኑ ተመልከቱ፣ መከራ ረከባ ነፍሳት ይሆሙ ለሰማዕት ይላል ቅዱስ ቄርሎስ። ሰማዕታት መከራ የተቀበሉት በምናቸው ነው ይላል። አሁን ቅዱስ ጊዮርጊስን በመንኮራኩር ሲፈጩት ነፍሱ ትፈጫለች አትፈጭም? በሉ ንገሩኝ እንጂ። አክሊል ሲቀዳጅ አክሊሉ ለነፍሱ ይደርሳታል አይደርሳትም? ለምን ለምን ዝም ብላችሁ አንድ አካል ትላለች? ለምን? አይውላችሁ ህመሙ የሚሰማት ማናት? ነፍስ ናት። አሁን የሞተን ሰው እጅ እግሩ ቢቆራረጥ ያማል አያመውም? ስለዚህ የህመም ስሜት የማን ነው? መታመም ሳይ ማን ነው ደግሞ? የስጋ ነው። ነገር ግን ስንት ሰው ነው? አንድ ሰው ነው ማለት ነው። መፍራት የማን ነው? የነፍስ ነው የስጋ? ለምሳሌ አንድ ቀን ንገራችሁ። አሁን አንድ ሰው መጥቶ አያድርገውና በጆሮአችሁ ጥይት ቢተኩስ፣ እዚህ አካባቢ እንዲሁም ጥይት ተለምዷል መሰል እንዳይተኮስ ደግሞ። ስለዚህ አንድ ሰው በጆሮአችሁ ቢተኩስ እምትፈራ ነፍሳችሁ ነው ስጋችሁ? ሰው ከሞተ በኋላ እዚህ ቢተኮስበት ይሰማል? ስለዚህ በነፍስ ግን ሰውየው ስንት ሰው ነው? አንድ ሰው ነው። ስለዚህ ሰማዕታት በስጋቸው መከራ ተቀብለው ህመሙ ግን ለማን ይቆጠራል? ለነፍስ ይቆጠራል። ክርስቶስም በስጋው ታሞ ህመሙ ለምን ተቆጠረለት? ለአምላክነቱ ተቆጠረለት። ስለዚህ በሰው ተዋሂዶ ተመስሎ የክርስቶስ ምስጢር ይነገራል። ከቃሉ ጋር ናችሁ? ውጩን አትለካው ማለት ስጋው አይታመምም አትበል። አዎ ታሟል፣ ተርቧል፣ ተጠምቷል፣ ተቸግሯል ይላል በእውነቱ ማለት ነው። ዘይትዔረየነ ይላል ተመልከቱ። በሱታፊ ሕማማት በረሃብ ወበጽም ወበድካም ይላል ተመልከቱ። በረሃብ በድካም በጽም በመጠማት በመቸገር በመታመም በመድከም እኛን ይመስላል። ባለመታመም ሕይወት በመስጠት ብርሃን በመሆን በመፍረድ ኃይል በመስጠት ከአባቱ ጋር አንድ ነው። በመታመሙ ከኛ ጋር አንድ ነው። ባለመታመም ከአባቱ ጋር አንድ ነው። አንተ ሐማሚ በከመሪናከ ምስሌነ ወአንተ ኢሐማሚ በከመሪናከ ምስለ አብ። ከአባትህ ጋር አንድ እንደመሆንህ አትታመምም። ከአባትህ ጋር አንድ ከመሆንህ አትታመምም። ከኛ ጋር አንድ እንደመሆንህ ትታመማለህ ነው። ከኛ ጋር እንደኛ ሰው በመሆንህ ታማሚ ነህ። ከአባትህ ጋር አንድ አምላክ በመሆንህ የማትታመም ነህ ይላል። ይሄንን ነው ውጩን አትለካው ያለ። ከቃሉ ጋር ናችሁ? ሌላ ምስጢር መቅደሱን ለካው፣ ውስጡን ለካው። በሰማዕታት የነፍስ መከራ እንደሌለባቸው እወቅ። በሰማዕታት የነፍስ መከራ እንደሌለባቸው እወቅ። መቅደሱን ለካው ማለት በሰማዕታት የነፍስ መከራ እንደሌለባቸው እወቅ። ውጩን ግን አትለካው ማለት በስጋ ግን መከራ የለባቸውም አትበል። ክርስቶስ ለክርስቲያኖች መከራ አስቀርቶላቸዋል ሲባል እስራትን ያስቀረ፣ ስደትን ያስቀረ፣ መታመምን ያስቀረ፣ መራብን ያስቀረ፣ መሰቃየትን ያስቀረ እንዲመስለን ያደርጋል ሰይጣን። ለክርስቲያን መከራ የለበትም አትበል፣ ውጩን አትለካው ማለት
ስጋቸው በረፍት ይኑር አትበል። ክርስቲያን ለምን ይሰቃያል? ክርስቲያን ለምን ይታመማል? ክርስቲያን ለምን ይታሰራል? ክርስቲያን ለምን ይገፋል ብለህ በዚህ አታጉረምርም። መቅደሱን ተወው ማለት ስጋማ ይታመማል። ለምን ክርስቶስን መስሎ መታመም አለበት? ለክርስቲያን መከራ የለበትም የምትል አትሆን። ውስጡን ለካው። አዎ የክርስቲያን ነፍሱ መከራ የለባትም። ውጩን አትለካው። ስጋው ግን መከራ አይቀርለትም። ክርስቲያን ማለት ክርስቶሳዊ ከሆነ ክርስቶስ ተሰቅሎ በሰራት ቤተክርስቲያን እየኖረ ያለ መከራ አክሊል የሚቀበል ክርስቲያን አይኖርም። ስለዚህ መከራ አልባ ክርስትና የሚሰብኩልህን አትቀበል ሲል ውጩን አትለካዋል። አትጹም፣ አትጸልይ፣ አይብረድህ፣ ክርስቶስ ዋጋ ከፍሎልሃል፣ አንተ አትልፋ፣ አትድከም የሚሉን ሰዎች አትቀበል፣ ስጋ ይረፍ የሚሉትን አትቀበል ለማለት ውጩን አትለካው አለ። ከቃሉ ጋር ናችሁ? ውስጡን መቅደሱን ለካው። ሌላ ትርጉም ደግሞ መቅደሱን ለካው ምን ማለት ነው? አሕዛብ ሃይማኖት የሌላቸው ሰዎች መንግሥተ ሰማያት እንደማይገቡ ወቅ ማለት ነው። መንግሥተ ሰማያት አንዳንድ ሰው አለ ብቻ ዋናው የትም ሆነ መልካም ስራ እንጂ በየትኛውም ሃይማኖት ብትኖር ችግር የለም ይላል አንዳንድ ሰው። ቆይ እንገራችሁ አላችሁ። በጣም አሁን አንድ ጥያቄ ልጠይቅ ነው። በእጄ ያስኩትን ነገር ገምቱ። ውስጥ ነው። አቤት ስልክ፣ እሺ። ወረቀት 2000፣ መጽሐፍ 3000፣ መስቀል 4000፣ እስክብሪቶ 5000። አቤት ምን ምንድን አላችሁ? ስልክ፣ እሺ። መነጽር፣ እሺ። 7 ሆነ አይደል? ደግሞ ምን አላችሁ? ባዶ፣ እሺ። ሌላ መታወቂያ፣ እሺ። 8፣ እሺ። ባዶ 9፣ እሺ። ሌላ አቤት ብር፣ አይ መነኩሴ ብር በኪሱ አይዝም። እሺ የመነኩሴ ገንዘብ ምዕመናን ናቸው። እሺ ሌላ ላይተር የሥላሴ ያለ። እሺ በተዋሳቅ አታብዙ። በጣም ጥሩ። እውነቱ ግን ስንት ነው? አቤት ንገሩኝ እንጂ። አዎ እውነቱ ይሄ ነው። አዎ ምንድን ሆነ? መስቀል ነው። ሰዎች ስለ አንድ ነገር ብዙ ነገር ይናገራሉ። እውነቱ ግን ስንት ይሆናል? አንድ ይሆናል። ሰዎች የተለያየ ሃይማኖት መስርተናል ይላሉ። ስንት ትክክለኛ ሃይማኖት ይኖራል? አንድ ነው የሚሆነው ማለት ነው። አንድ ሰውዬ ገብረ ሥላሴ ይባላል ወይም ኃይለ ማርያም ነው። እዚያ ማዶ አይተን አንዱ ወልደ ኪሮስ ነው ይላል፣ አንዱ ደግሞ ገብረ ሚካኤል ነው ይላል፣ አንዱ ደግሞ ወልደ አረጋዊ ነው ይላል፣ አንዱ ወልደ ተክለ ሃይማኖት ይላል። እውነቱ ግን ስንት ነው? አዎ የሚያድን ሃይማኖት አንድ ነው። ሁሉም ይድናል። ዋናው ብቻ የትም መልካም ስራ የሚል እንዳትታለሉ። ይህን ነው የማያምን ሰው መንግሥተ ሰማያት የሚገባ አይምሰልህ ማለት ነው። ሁሉም ይድናል። እግዚአብሔር እንደው አይጨክንም። መሪ ይጨክናል? እግዚአብሔር አይጨክንም። ይህን ሰው ሁሉ ፈጥሮ እንደው እሳት ሊማግደው ይላል አንዳንድ ሰው። ያሽረው እንጂ እግዚአብሔር ፈራጅ ነው እኮ፣ እውነተኛ ዳኛ ነው። እንደዛ ከሆነ ልክ ብላችሁ ምን ማለት ነው? እንደዚያ ከሆነ ወንጀለኛ ሰዎች በምድር ሊፈረድባቸው አይገባማ። የሰማይ ወንጀል የሰሩ ሰዎች በሰማይ የማይፈረድባቸው ከሆነ የምድር ወንጀል የሚሰሩ ስለሚታሰሩ እግዚአብሔር በምድር ፍትህ እንዳስጠበቀ በሰማይ ፍትህ ይጠብቃል። የእግዚአብሔር ቸርነቱ ፍርዱን አይቃወምም፣ ፍርዱ ቸርነቱን አይቃወምም። እግዚአብሔር እንዲህ ያለ ነው። ስለዚህ የአሕዛብ መንግሥተ ሰማያት የሚገቡ መስሎ ከእነሱ ጋር አላችሁን። ውጩን ግን ተወው ማለት ገሃነም ግን ይገባሉ ማለት ነው። ውጩን ግን ተወው ማለት ገሃነም ግን ይገባሉ። ገሃነም አይቀርም፣ እዚያ ይገባሉ ማለት ነው። ከቃሉ ጋር ናችሁ? አዎ። እንደገና ደግሞ መቅደሱን ለካው። ምኩራቡ ምኩራቡ ምን ይበል ነው? ምኩራቡ ማለት ይቅርታ፣ መቅደሱ ተባርኮ ቤተክርስቲያኑ ተባርኮ ይሰራል። ውጩን ተወው ማለት ተባርኮ ያልተሰራ ግን በረት ነው። ሊቀ ጳጳስ ያልባረከው ቤተክርስቲያን አይደለም። የእግዚአብሔር መሠዊያ አይሆንም። ተባርኮ የተጀመረው ነው። በልዩ ሁኔታ የአምልኮ ስርዓት በቤተክርስቲያን የሚፈጸሙበት ምክንያት ከዚህ የተነሳ ነው። ስለዚህ እግዚአብሔር ምን አለ? መቅደሱን ለካው። አንድ ደግሞ
መቅደሱን ለካው ማለት የመቅደስ ስርዓት ይኖረው፣ የቅኔ ማህሌት ስርዓት ይኖረው፣ የቅድስት ስርዓት ይኖረው። የተለካ ስርዓት አለው። መጠኑ ከዚህ አያልፍም። ልኩስ ከዚህ ነው። ለሁሉም ነገር ስርዓት ይኖረው። ቤተ ክርስቲያን በስርዓት የምትኖራል። በስርዓት ትወልደናለች፣ በስርዓት ታሳድገናለች፣ በስርዓት ትቀብረናለች፣ በስርዓት ታስነሳናለች። በስርዓት ስትወልደን በተክሊል ከተጋቡ ሰዎች ትወልደናለች። በ40 ቀን በ80 ቀን ከስላሴ እንወለድ ታደርጋለች። ስርዓተ ቤተክርስቲያን የአምላክን ስጋ የአምላክን ደም የሙሽራዋን ስጋ እያበላች የምታሳድግ እናት እንዴት ያለች ናት ይላል። የክርስቶስን ስጋ በልታ ታሳድጋለች። በስርዓት ስትቀብረን በፍትሐት እንድንቀበር ታደርጋለች። በስርዓት እንነሳለን። ጻድቅ በቀኙ ኃጥእ በግራው። ማንም የማንም ስጋ ይዞ አይነሳም። ሁሉም ስራውን ይዞ ይነሳል። ስለዚህ ስርዓት ይኖራችሁ። ለዚህ ነው ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሲናገር ገሥጽዎሙ ለእምይሃውሩ በስርዓት፣ ያለ ስርዓት የሚኖሩትን ገሥጿቸው ብሎ የተናገረው። ያለ ስርዓት የሚኖሩትን ለቤተ ክርስቲያን ስርዓት አያስፈልጋትም የሚሉትን ውቀሷቸው። ስለዚህ ኦርቶዶክሳዊ ቤተ ክርስቲያን የጋብቻ ስርዓት አላት፣ የሞት ስርዓት አላት፣ ስሞት ስርዓት አላት፣ የልደት ስርዓት አላት፣ የምንኩስና ስርዓት አላት፣ የክህነት ስርዓት አላት። ኦርቶዶክሳዊ ቤተ ክርስቲያን ሁሉ ነገሯ የተለካ ነው እና ዓይንን ጆሮን አትለው፣ ጆሮን ዓይንን አትለው፣ እግርን እጅን አትለው፣ እጅን እግርን አትለው፣ እግርን ራስን አትለው፣ ራስን እግርን አትለው። ሁሉም በልኩ እንዲኖር ትነግረዋለች። ሴቱን ተመለከተሽ ካህን አትልም። ሴቶች ለምንድን ነው ካህን የማይሆኑት ካላችሁ፣ ወንዶች ለምንድን ነው የማይሆኑት? መልሱ። ሴት ለምን የማይሆኑት? አሁን ያም እንግዲህ የመብት ጥያቄ ሊሆን ይጠይቅ እንደ እግዚአብሔር ሰላማዊ ሰው እንዴት እኛ እንደ ሴቶች አንጸንስም ማለት አለበት። ይዞ እንጂ ልውል እኮ ነው። እግዚአብሔር የሚገባንን ያውቃል። እግዚአብሔር ዓይን እንዳይሰማ ስላደረገው ዓይንን ጨቁኖታል። ንገር ጊዜ ጆሮስ ደግሞ ስለማያይ ጆሮ ተጨቁኗል አይደለም። ሁሉም የሚያምርበትን ሰጥቶታል እግዚአብሔር። ልክ አለው ለሁሉ ማለት። ስለዚህ ስርዓትን መጠበቅ ይገባል። ስርዓተ ጸሎት አለ፣ ስርዓተ ጾም አለ፣ ስርዓተ የአለባበስ ስርዓት አለ፣ የፀጉር አቆራረጥ ስርዓት አለ። እስኪ እንዲያው የምላችሁን ነገር የምትሰሙ ከሆነ እጃችሁን አውጡ። የምላችሁን ነገር ልትሰሙ። በጣም ጥሩ። እግዚአብሔር ይስማችሁ። ከዛሬ ጀምሮ ምን ታከብራላችሁ? ስርዓተ ቤተክርስቲያን። ስርዓተ ቤተክርስቲያን በሉ። ከዛሬ ጀምሮ እዚህ የመጣ ሰው ፀጉሩን ኖርማል ይቆረጣል። እውነት ነው አሰብ ነው። እሺ ንገሩ። እሺ ወንድሞቻችን ልጃችሁ ነው። እሺ ካላችሁ እመቤታችን ትስጣችሁ። ይህን ስርዓት አስተካክሉ። በቃ ተውት። ኦርቶዶክሳዊ እንሁንና እግዚአብሔርን እንርዳን እንበል። ሳኖር እርዳን እንደው በሚሰማን አለባበሳችሁን ማስተካከሉ። ከዛሬ ጀምሮ በሜዳ ላትጋቡ ደግሞ እጃችሁ ነው። በሜዳ ላትጋቡ በሜዳ ላትጋቡ። እግዚአብሔር ያክብራችሁ። እሺ ወደ ግራ ሴቶች ከቁርጭምጭምጣችሁ በላይ ገልጣችሁ ላትሄዱ እጃችሁ ነው። አውጡ። ደረታችሁን ላትገልጡ። እሺ ላላችሁ እመቤታችን ትስጥል። ሁሉን ነገር በስርዓት ሌላ ስርዓት ዘፈን ሞባይላችሁ ውስጥ ከዛሬ ጀምሮ ላትጭኑ እጃችሁ ነው። እግዚአብሔር ያክብራችሁ። በጣም በእግዚአብሔር በእውነት መድኃኒዓለም በሚያውቀው በጣም ወዳችኋል። እውነት ነው። ይህንን ካደረጋችሁ እኔ ልጠላችሁ ተውት። እግዚአብሔር ይወዳችኋል። ስርዓት ይኖራችሁ። ጾሙንም በስርዓት ጾሙ። ከዛሬ ጀምሮ ደግሞ መዝሙረ ዳዊትና ውዳሴ ማርያም እንጸልያለን። እራችሁ ደግሞ አውጡልኛል። መዝሙረ ዳዊትና ውዳሴ ማርያም እግዚአብሔር ይስጣችሁ። እሺ ከዛሬ ጀምሮ ሁላችሁ ንስሐ አባት ሊኖራችሁ ደግሞ እጃችሁ ነው። እግዚአብሔር ይስጣችሁ። እስቲ ለሁሉም ልክ አለው በሉ። በልካችን እንድንኖር እግዚአብሔር ይርዳል። ልክ ኑረን ሌላው ሁሉም ልክ አለ። ብድግ ብሎ ጳጳሳትን መተቸት፣ ሊቃነ ጳጳሳትን መሳደብ፣ ፓትርያርክን መሳደብ፣ ካህናትን መሳደብ፣ መነኮሳትን መሳደብ፣ ዲያቆናትን መሳደብ ትተዋላችሁ አትተው?
ማንንም ሰው በዘሩ መስደብ ትተዋላችሁ አትተውም? በስርዓት ኑሮን በስራ እንድንሞት እግዚአብሔር ይርዳል። የተወሰኑ ነጥቦችን ልጨርስና ልንገራችሁና ልጨርስ። መቅደሱን ለካው ብሉሲ ይሄ ስለዚህ ተመልከቱ። በቅኔ ማኅሌት የሚደረገው በየት አይደረግም? በቅድስ አይደረግም። በቅድስ የሚደረገው በመቅደስ አይደረግም። ቅኔ ማኅሌት ላይ ያለ መቅደስ ውስጥ የማይገባ ሰው አለ። ቅድስ ለምሳሌ የቆራቢዎች ነው። ቅዱሱ ሁለተኛው ክፍል የደናግላን የመነኮሳት መቆሚያ ነው ፊት ለፊት እና የቆራቢዎች ነው። ቅኔ ማኅሌቱ ደግሞ እዚህኛው በካህናት ክፍል ካህናት ማኅሌት ይቆማል። እግዚአብሔር የሚያገለግሉበት ነገር ነው። መቅደሱ ደግሞ ለካህናት ነው። ሁሉም እንደሚገባ። ስለዚህ መቅደሱን ለካው ማለት ዋጋ እንድከፍላቸው ማለት ነው። መቅደስ ውስጥ ያለውን አገልግሎት እባክህ ለካው። እዚሁ ስንለካ እንዴት ነው የሚገኘው? ስርዓተ መቅደሱ መጠበቁን፣ ቅዳሴው በስርዓት መቀደሱን፣ ስርዓተ መስዋዕቱ በስርዓት መካተቱን፣ ካህናት ያለ ተንኮል ቅዳሴ መግባታቸውን፣ በስርዓት መቀደሳቸውን፣ ካህናት በዘር አለመከፋፈላቸውን፣ በመቅደስ ተከባብረው መኖራቸውን፣ በፍቅር መቀደሳቸውን፣ በንጽህና መቀደሳቸውን፣ ተገብቷቸው መቀደሳቸውን፣ ተገብቷቸው መግባታቸውን፣ ሰዓት አክብረው መግባታቸውን ለካው። ይለካል፣ ይለካል። ስለ ቀደስን ብቻ እንጸድቅ፣ ስለ አስቀደስን ብቻ ማለት እንለካለን። ቅኔ ማኅሌት ላይ ቅድስት ውስጥ ያሉት የሚቆርቡትን ሰዎች ለካቸው። መነኮሳትን የሚሉት ለኳቸው። ማኅሌቱን ለካው። ኩራት የለበት እንደሆነ፣ ትዕቢት የለበት እንደሆነ፣ መከፋፈል የለበት እንደሆነ፣ መነቃቀፍ የለበት እንደሆነ፣ አጉር የሆነ ዳንኪራ የለበት እንደሆነ፣ ፉከራ የለበት እንደሆነ ማኅሌቱንም ለካው። ተለክተን እንድናልፍ እግዚአብሔር ይርዳል። ሁሉንም ለካው። ሌላው ሳ የሚሰግዱትን ሰዎች ለካቸው ማለት መቅደስ የተባለ ክርስቲያን ክርስቲያኖችን ለካቸው፣ መጥናቸው። ሁላችንም መለኪያ ያለን። አንዳንድ ጊዜ ሰይጣን ምን ሊለን ይችላል መስላችሁ? ክርስቲያን ሳንሆን ክርስቲያን ሆነን እየኖርን እንዲመስለን ያደርጋል። በነገራችሁ ላይ ከመቅደሱ አንስቶ እስከዚህ ድረስ ያለው መላውን ክርስቲያን ሲወክል፣ ይሄ ደግሞ ይሄኛው ከቤተ ክርስቲያኑ አጥር ውስጥ ነው ያለ፣ ግን የቤተ ክርስቲያኑ ግድግዳ ግን አይደለም። ይሄ እዚህ ውስጥ ያለው ይሄኛው መሬቱ ማለት ነው። መሬቱ ከቤተ ክርስቲያኑ የተጠጋ ነው፣ ግን ደግሞ መቅደስም አይደለም፣ ቅኔ ማኅሌትም አይደለም፣ አደባባይ ነው። አደባባይ የተባሉት ደግሞ ምንድን ናቸው? እነዚህ ቤተ ክርስቲያን ውስጥ ተጠግተው የክርስትና ሕይወት የሌላቸው ክርስቲያኖች ናቸው። እነዚህ ይሄ አደባባይ ነው። ከዚያ ውጭ ያለው ምንድን ነው? ያ አሕዛብ ናቸው። እነሱን አትለካቸው። ያ ማለት ማለት ነው። እውነት ነው። ክርስቶስ የሚፈትነን እኛን ነው። የሚለካን እኛን ነው። መከራ እንዲመጣ የሚፈቅድ እኛ ነው። እንዲህ እያልናው እነሱን የሰማይ ዋጋ ስለማይሰጣቸው በምድር እንዲመቻቸው ያደርጋል። እኛ ግን በሰማይ ዋጋችን ብዙ ስለሆነ ስንታሰርም ይፈቅዳል፣ ስንሰደድም ይፈቅዳል፣ ስንገፋም ይፈቅዳል። ሰይጣን ሲያሰቃየም ዝም ይላል። ለምን? ለካው። እነሱን ተዋቸው፣ አሕዛብን እስከ መከር ተዋቸው፣ በመከራ ጭዳቸዋለሁ ብሏልና። ክርስቲያን የሚለካው ምንድን ነው? አንድ በሃይማኖት፣ ሁለት በእምነት፣ የሰማችሁ፣ ሶስት በቀኖና ቤተ ክርስቲያን፣ አራተኛ በሕግ፣ አምስተኛ በንጽህና፣ ስድስተኛ በመከራ ይለካል። ክርስቲያን የሚለካበት ይሄ ነው። የወርቅ ዘንግ የተባለ ምንድን ነው? የእግዚአብሔር ቃል ነው። እግዚአብሔር የወርቅ ዘንግ ይባላል። ንጹሕ ነው፣ ነውር የለበትም ነው። የወርቅ ዘንግ የተባለ ክህነት ነው። የወርቅ ዘንግ የተባለ የሥላሴ ስልጣን ነው። በዚህ ይለካል ሰው። በምን ይለካዋል? በሃይማኖቱ። ሃይማኖቱ የሚገባ መሆኑን ቤተክርስቲያን ውስጥ የሚኖር ሰው ሥላሴ አንድ ሦስት መሆናቸውን፣ አምስቱን የእምነት ምሰሶዎች በሚገባ ማወቁንና ማመኑን። አንድ ጊዜ ስሙ፣ በ10 ደቂቃ ልንገራችሁ። ይህንን አምስቱን የማለት ምስል አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ናቸው ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆን እንዴት ይቻላል ብሎ ልብ ሊመረምረው ስለማይቻል ምስጢረ ሥላሴ ይባላል። ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ሶስት ሰው እንደማይባል
አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ውስጡ መላ፣ ምሉ ተወሰነ ብለው ለሰው ይነግሩታል። አምላክ ሰው፣ ሰው መሆን፣ ውስጡ መምላት፣ ምሉ መወሰን፣ ረቂቁ መግዘፍ፣ ግዙፉ መልቀቅ እንደምን ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ሥጋዌ ምስጢር ይባላል። ሰው ነፍስም ሥጋ ያለው ሲሆን ሁለት ሰው እንደማይባል። ሶስተኛ ውሃውን ቄሱ በባረከው ጊዜ ክርስቶስ ዮሐንስ ወንጌል ምዕራፍ 19 ላይ እንደተቀመጠው በዕለተ ዓርብ ከጎኑ ወደ አፈሰሰው ውሃ ተለውጦ በዚያው እንለወጣለን። የምናየው ቄስ የሚባርከው የምናየው ውሃ እንዴት ተለውጦ የአምላክ ማየገው ይሆናል ብሎ ልብ ሊመረምረው አይቻልምና ምስጢረ ጥምቀት ምስጢር ይባላል። ቁርባን ኅብስቱን ቄሱ ሲባርከው የአምላክ ሥጋ ይሆናል። ማቴዎስ 26 ላይ ክርስቶስ ኅብስቱን ሐሙስ ማታ ባርኮ ወደ ዓርብ ሥጋው እንደለወጠው፣ ወይኑን ቄሱ ሲባርከው በክርስቶስ ሥልጣን የክርስቶስ ደም ይሆናል። ክርስቶስ የሐሙስ ማታውን ወይን ባርኮ የዓርብ ደም እንዳደረገው መቼ ሐሙስ ማታ። ይህንን ምስጢር የምናየው ኅብስት እንዴት ወደ አምላክ ሥጋ ይለወጣል? የምናየው ወይን እንዴት ወደ አምላክ ደም ይለወጣል ብሎ ልብ ሊመረምረው አይቻልምና ምስጢረ ቁርባን ይባላል። ሰው ከፈረሰ ከበሰበሰ ነፍሱ ከሥጋው ከተለየች በኋላ አካል ነስቶ ነፍሱ ከሥጋው ተዋህዳ እንደገና ለፍርድ ይነሳል። ሰው ከፈረሰ ከበሰበሰ በኋላ ሰው ነፍሱ ከሥጋው ከተለየች በኋላ እንደገና እንዴት ይነሳል ብሎ ልብ ሊመረምር አይቻልምና ምስጢረ ትንሣኤ ሙታን እንኳን ሰው ስንዴ እንኳን ተዘርታ እንደገና ትበቅላለች። ይሄም ትንሣኤ ነው። ይህንን ማመኑ በዚህ በሃይማኖት ይለካል። ይህንን ማመኑና መቀበሉ የክርስቶስን ሰሞን የሥላሴን አንድነት ሦስትነትና ይህን ምስጢር መቀበሉ ይለካል። በዚህ ላይ ጥርጥር የሌለበት መታመን፣ ለሃይማኖት ያለው ታማኝነት፣ በሃይማኖት ያለው ተወክሎ፣ በሃይማኖት ያለው መመስረት ይለካል፣ ይመዘናል። በዚህ ልክ ነው የምናልፈው ማለት ነው። በቀኖና ቤተክርስቲያን እንለካለን። ቤተክርስቲያን አኗኗር አለ። እንጀራ ስለተጋገረ አንዱን መሶብ እንጀራ አንድ ጊዜ ቢጎርሱት ታንቆ መሞት አለ። የአጎራረስ አመጋገቡ ተቆርጦ ይበላል። ስርዓተ ቤተክርስቲያን ማለት መጽሐፍ ቅዱስን የመመገብ ስልት ማለት ነው። የመመገብ ጥበብ ማለት ነው። ሌላ አይደለም። የመኖር ጥበብ ነው። ስለዚህ በቀኖና እንሰፈራለን፣ እንለካለን። የጸሎት ቀኖናችን፣ የምንኩስና፣ የትዳሩ፣ የጾሙ፣ የጸሎቱ፣ የቅዳሴ ቀኖና ይለካል። ውሏችን ይለካል። አዳራችን ይለካል። ከዚያስ ደግሞ ከቤተ ክርስቲያን ጋር ያለን ሰባተኛው የነበረ ከቤተ ክርስቲያን ጋር ያለን ተዋሂዶ ይለካል። ማለዳ ለኪዳን መፍጠናችን፣ ከሰዓት ለቅዳሴ መምጣታችን፣ ከቤተ ክርስቲያን ጋር ያለን ተሳትፎ፣ ከቁርባን ጋር ያለን ግንኙነት፣ ቤተ ክርስቲያን ሳንገባ አለመዋላችን ይለካል። ሱታፌ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያንን መፈጸማችን፣ ምስጢረ ንስሐን፣ ምስጢረ ክህነትን ማክበራችን፣ ምስጢረ ቁርባንን፣ እነዚህ ሁሉ ነገሮች መፈጸማችን፣ ንስሐ መግባታችን ይለካል። ሰው ክርስቲያን የሚለካው ከቤተ ክርስቲያን ጋር ባለው ግንኙነት ነው። ስለ ሽቱ የተሰማ ሰው ሰምቶ መልካም ማዛ የሚኖረው የለም። ሽቱን የነካው እጅ ግን መልካም ማዛ ይኖረዋል። ቤተ ክርስቲያን ውስጥ የገባ ሰው ክርስቲያን ነው እንጂ ስለ ቤተ ክርስቲያን ውጭ ሆኖ የሚኖር ሰው ክርስቲያን የለም። ስለዚህ ከቤተ ክርስቲያን ተሳትፎ እግዚአብሔር አያርቀንም። መሽቶባችኋል ይገባኛል። መልእክቱ ይኸው ነው። ሌላው ከቤተ ክርስቲያን ጋር ያለን ሱታፌ ይለካል። ንጽህናችን ይለካል። አንድ ክርስቲያን ምልክቱ ይሄ ነው። እንዲህ ይላል መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 3 ላይ ተመልከቱ። ዘተወከለ ተመልከቱ በርሱ ይላል በክርስቶስ የታመነ ሰው፣ ክርስቶስን ተስፋ ያደረገ ሰው ያንጽ ከመውቱ ንጹሕ። ክርስቶስ ንጹሕ እንደሆነ ራሱን ያንጻ። የክርስቶስ የሆነ ምልክት የክርስቲያን ምልክቱ ንጹሕ ነው። ንጹሕ ማለት እስካሁን የምትሰሩት ሱስና ኃጢአት ካለ ማቆም፣ ለሰራችሁት ኑዛዜ ክፋቱን ማቆም። ስንነጻ ንጽህናችን ተለክቶ እናልፋለን። ልብሳቸውን ያጠቡ ሰዎች ወደ ከተማይቱ ይገባሉ ተብሎ ተጽፏል። ዮሐንስ ምዕራፍ 22 ላይ ልብስ የተባለ ሥጋችን ነው። ስናነጻው እንገባለን። ይህንን ያደረገ ሰው በዚህ ምልክት ተመስሎ ወደ ክርስቶስ ይሄዳል። ሌላው መመዘኛችን ሕግ ነው። ክርስቲያን ነን ብለን ስለተጠራን አንድንም ሕግ የዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እኔ
መለኪያ ነው። ሕግ የሃይማኖት መለኪያ ነው። በሕግ እንለካለን። በዚያ ተለክተን ካለፍን እንድናለን። መጨረሻ በመከራ እንለካለን። ክርስቲያን የመከራ ሕይወት የግድ ያስፈልጋል። የግድ የሚያስፈልገው የግድ ከእንቅልፉ ቀንሶ መጸለይ ያለበት፣ የግድ ከምግቡ ቀንሶ መራብ አለበት፣ የግድ ነቀፌታን መታገስ አለበት። መከራ ክርስቶስን መሳተፊያ መንገድ ነው። እርሱ እንደተናገረ ምን አለ? የማቴዎስ ወንጌል ምዕራፍ 16 ላይ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ። አቡጊስ ሊቀ ጳጳስ ዘሮሜ የመዝጊያ ጥቅሴ ነው። ምን አለ መሰላችሁ? ንሕነሰ ኦርቶዶክሳውያን ተጸዋዕነ ሀበ ሱታፌ ወልደ እግዚአብሔር። እኛ ክርስቶስን ይላል ክርስቶስን እንድንሳተፍ የሰው ልጆች ወደዚህ ሱታፌ ተጠርተናል። ዘኮነ መዋዲ ተመልከቱ፣ በተሰቅሎ ተሰቅሎ የሞተ ክርስቶስን እንሳተፈው ዘንድ መከራ እንቀበላለን። ክርስቶስን የምንከብረው ስለሱ በመራብ፣ ስለሱ በመበረድ፣ ስለሱ በመጠማት፣ ስለሱ ቁሞ በማደር፣ ስለሱ በመታገስ ነው እንጂ ስሙን የሚጠራ የእምነት ድርጅት ሁሉ ክርስቲያናዊ ነው ማለት አይደለም። ስለዚህ የምንለካው በምንድን ነው ካላችሁ በመከራ ነው። ቅዱስ ጳውሎስ እንዲህ አለ፣ እምከመ አርአይነ ሕማመ ምስሌሁ ወንኤርኒ ክብረ ምስሌሁ። በመከራ ከመሰልነው በክብር እንመስለዋለን ይላል። ስለሆናችሁ በክብር ምን እንለዋለን? እግዚአብሔር ይራበል አይራበል? አሁን እሱ በጾም ተጾም 40 ቀን እንደተራበ በጾም እንደመሰልነው ደግሞ ባለመራብ እንመስለዋለን። ስለዚህ የምንጾመው ክርስቶስን ለመምሰል ነው። ክርስቶስን ያስመሰለችንን ቤተክርስቲያን የሰጠን እግዚአብሔር የተመሰገነ ነው። ሁላችሁም ጨርሻለሁ ትምህርቴን። ራሳችሁን በመከራ በንጽህና በሥርዓተ ቤተክርስቲያን በሕግ በሱታፌ ቤተክርስቲያን በእምነት በሃይማኖት ራሳችሁን ለቁ። እነዚህ 7 ነገሮች በደንብ እንድትይዙ ይፈልጋል። በየቀኑ ራሳችሁን ለቁ። ሃይማኖታዊ እውቀት አለኝ ወይ? በትክክል ሃይማኖቴን ቆጥሬ ሰፍሬ አውቄ አምነዋለሁ ወይ ማለት አለባችሁ። አንድ እምነት አለኝ ወይ? አልጠራጠርም ወይ? እታመናለሁ ወይ? ለእምነቴ ታማኝ ነው ወይ ብላችሁ ደግሞ ራሳችሁን ጠይቁ። ከዚያ በቀኖና ቤተክርስቲያን በሥርዓተ ቤተክርስቲያን እየኖርኩ ነው፣ በዓለም ሕግ እየኖርኩ ያለሁት በቤተክርስቲያን በጥፋት ነው በሕይወት ብላችሁ ራሳችሁን መሩ። በቀን ጽፋችሁ ይህንን አውሎ አዳራችሁን ይህን እንድትመዝኑ እፈልጋለሁ። ከቤተ ክርስቲያን ያለኝ ሱታፌ ብዙ ቀን በዓለም ጥቂት ቀን በቤተ ክርስቲያን ኑሮ ከቤተ ክርስቲያን ጋር ከቅዳሴ ያለኝ ርቀት፣ ከንስሐ ያለኝ ርቀት፣ ከቁርባን ያለኝ ርቀት፣ ከኪዳን ያለኝ ርቀት ምን ያለው ብላችሁ ራሳችሁን ለቁ። ንጹህ እየነጻሁ ልማድር እየረከስኩ እየነጻሁ ልሙት እየረከስኩ ብላችሁ መንጻትም አለብን። በዚህ ራሳችን የለካን እንደሆነ የክርስቶስ መሆናችን በዚህ ይታወቃል። ተለክተን ወለን ከመገኘት ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።